Yan Diomande to Real Madrid, here we go. አባቴ ትላንት እኮ ነግራችሁ ነበር ማድሪድ ሲያንኳኳ ለየት ያለ ነው ማን በጋዜጠኛ ብቻ እኮ እሱ ቀጥታ ሳይናገር በጋዜጠኛ ነው መጀመሪያ የሚያንኳኳብማ አሁን ስለ ሮድሪጎ አንድ ቀጥታ እኮ ያወራ ነገር እኮ እንደውም አንፈልገውም ነበር አሉት ግን በጋዜጠኛ ብቻ አስጨንቋል ቢድ ማረግ ጀመሩ ማለት አለቀ በሶስት ቀን ይጨርሱታል ማንንም ተጫዋች ቢሆን ማን በሶስት ቀን ተጫዋች በሩ ለመክፈል በመቶ ነው ራሱ ያስማሙት ገባር ሰዛ አርሰናል ደጋፊ ቋጠሮ ፓርት 1 ተሳክቷል ነው ማለት በቃ ያን ዲዮማንዴ ወደ ማድሪድ ፈረመ ሊቨርፑል በፒኤስጂ ልርብሮ ተደረገ ከዛ ሪያል ማድሪድ ደግሞ ፒኤስጂና መጣና ልርብሮ አረጋው ማለት ነው ፉርቼ የሚባል ነገር አለ ማለት ፉርቼ የሚባል ነገር አለ ሌሎች ዩሮፕ ላይ እንደዚህ አይነት ክለቦች ልርብሮ ካረጉ ሀያል ምናምን ይያሉ ባይላጡ ጥሩ ነው ማለት ዋንጫ ያለው ስፐርስ ማለት እንደዚህ ነው ገባ ዋንጫ ከፍ ያለ ነው ከፒኤስጂ ትበልጣለህ ከፒኤስጂ በእጥፍ ትበልጣለህ ግን ሪያሊቲው ግን ፒኤስጂ ልርብሮ ያረጋል ማለት ፒኤስጂ ሀያል ነው የጊዜው ሀያል ቡድን ነው እንዳትል ነው ሪያል ማድሪድ መጥቶ ደግሞ ፒኤስጂ ልርብሮ ሲያረጋው ስታንዳርድ የቱ ጋር እንዳለ ገባርለ ፒኤስጂን ዩሮፕ መድረክ ላይ የሚቀውረው ቡድን ማን እንደሚሆን በቅርቡ ታያለ ማለት ቪኒ ወደ አርሰናል ፓርት 1 ተሳክቷል አሁን ቪኒ አልፈርም የሚበል እመኔ ነው ምን ባይዘው ማን ገንዘቡን እነሱ የሚሰጡትን ገንዘብ እንደማይቀበል በእርግጠኝነት ማለት ምክንያቱም ገንዘቡ ተቀብሎም ራሱ ስኳዱ ላይ ያለውን ቦታ ማረጋገጥ ቋጭ ገንዘቡ ደግሞ ምን ይነግራል ስኳዱ ላይ ምን አይነት ቦታ ይኖራል ማለት አባቴ ሞሪኖ እኮ እምባፔን ወደዚህ በኩል አድርጌ ነው ማጫወተው ምናምን ነገር ያለ የቪኒ ቦታ ላይ ቪኒ እዚህ ስኳር ላይ ቦታ የለውም እና ደሞዙን ካልጨመሩለት የሚፈልገውን ካልሰጡት ደግሞ ማረጋገጫ ነው ማለት ፓርት 1 ያን ዲዮማንዴ ፈርሟል ፓርት 2 ሰኞ ስብሰባ አላቸው የተባለ ነው ነገ ቪኒ አልፈርምም ይበልና ማለት ነው መድፈኛው ምን አይነት አቅም እንዳለ ያሳያል ማለት ነው ሪጀክት የምትደረገው በተጫዋች ሲሆን ገባር ለዚህ ተጫዋች ይሄን ያህል አልከፍልም ትላል ገባ አንድ አመት ለቀረው ቪኒሲየስ ጁኒየር 140 ዘብ ሳረክ ታየኛለ ማለት ዘብ 25 አመት እኮ ፕራይም ላይ እንደዚህ አይነት ሱፐርስታር ሳይኒንግ አርጎ ሚያቅ የለም እንግሊዝ ውስጥ ባይዘው ማለት ላሳካው ብቻ እንዳይሳካ ቋጥር መቼም ምናምን ከምትል እንደ ዋንጫው እንዳይሳካ ቋጥር አንተ ዱቄት አረ ጀማው ከመቼው ዲዮማንዴ ወደ ማድሪድ ጀማው ሂር ዊ ጎ ተባለ እንግዲህ በመቶዋ ነው የተገባለት አባቴ መቶ ደቀ ተደረገለት ሚሊዮን ማለት ነው ወደ ማድሪድ ቀጥታ አቅንቷል ጀማው ነው ፋብሪዚዮ ሮማኖ ኮንፈርም ያደረገው የማለት ጀማው ዲዮማንዴ ወደ ማድሪድ ኦፊሻሊ ተጠቃለለ ማለት የቪኒሺየስ ጉዳይ አሁንም የሆነች ነገር ሊኖር ይችላል ጀማው ማድሪድ ሙሉ ለሙሉ ኮንፈርም አላደረገም ይለቃል የሚለውም ቢሆንም ግን ዲዮማንዴ ወደዛ ማቅናቱን ተከትሎ ትልቅ ነገር ይፈጠራል ተብሎ እየተጠበቀ ይገኛል ማድሪድ አካባቢ ጀማው አሁንም በንቃት ፈጣን መረጃዎችን እየተጠባበቁ ይገኛሉ ልክ እንዳገኙ ጠቅ ማረግላችሁ ኮፒ ሼር ማድረጋችሁ እንዳርሱ ለጀማው አዳርሱ ዲዮማንዴ ቱ ማድሪድ ሂር ዊ ጎ ተብሏል ጀማው ይመቻችሁ ያን ዲዮማንዴ ወደ ማድሪድ ሂር ዊ ጎ ከምንየው ገና ሳምንት ምናምን ሳይሆነው እና ሊቨርፑል እርምሽን አውጪ አንቺን ሪጀክት አድርጎሻል ታውቂያለሽ መቼም እና እርምሽን አውጪ ሊቪ እና ያን ዲዮማንዴን ከ100 ሚሊዮን ዩሮ በላይ ለአርቢ ሌብዚንጎች ይከፍላሉ በአጭር ቀን በቃ እንደዚህ እና ቪኒ ወደ አርሰናል እየተባለ ነው እኔ የሚመስለኝ ግን አርሰናል ቱ ቪኒ ሂር ዊ ጎ ምን ሰማ ይመስላችሁ ይመጃችሁ ብቻ ማድሪድ 16ኛውን የሻምፒዮንስ ሊግ ዋንጫ እንደሚያሸንፍ ከሆኑ ያረጋገጠ ይመስላል ምንድነው ማድሪድ የአንዲያሞንዲ ሂር ዊ ጎ አስባለ ፒኤስጂ በማሸነፍ ቀርሞ እንግዲህ ፒኤስጂ ከአንዲያሞንዲ ጋር ቢስማማም የአንዲያሞንዲ የግሉ ጉዳይ ነው በቃ የጨረሰው አርቢ ሌብዚንግና ፒኤስጂ መስማማት አልቻሉም ነበር ማድሪድ በመሃል ገባበት ከአንዲያሞንዲ ጋር ተስማማ ከዛ አርቢ ሌብዚንግ ጋር ጨረሰ ከ100 ሚሊዮን በላይ ያወጣሩ ለዚህ ዝውውር ማድሪድ ቬኒ አለው ኪሊያን አለው ይሄንንም ከጨመረ አስቡት ቬኒ ካለቀቀ ምን አይነት ቲም ሊሆን እንደሚችል ከዛ ሮድሪን ለማስፈረም እየሞከረ ነው እንዴ ልክ አይደለም ብቻ ይሄ ቲም በጣም ክሬዚ እየሆነ እየመጣ ነው የምርም 2 አመት ያለው ዋንጫ ማሳለፋቸው ትልቅ ስራ እንዲሰሩ አድርጓቸዋልና ትልቅ ዝውውር ነው ያደረጉት ሰበር ዜና ማለት ነው በሰማም ገባ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ከመሸኖ ፖስት የተደረገው ያን ዲዮማንዴ ደዋኒን ዶድሊ ለሆነው ለሪያል ማድሪድ ፈርሟል ማለት ሂሮ ይጎ ተብሏል 100 ሚሊዮን ከ100 ሚሊዮን ዩሮ በላይ ሊወጣበት ዳ ውድ ነው ወይ ምናምን አሩኑ ማለት 100 ሚሊዮን ማድሪድ አወጣኩ በኢየሱስ ስም የዘጡት ተጫዋች በነፃ እንዳላስፈረመ 100 ሚሊዮን ቪኒ ወጣ ላይ ወጣም አሩኑ ስቲል ልጁ በራይት ዊንግ ይጫወታል ሌፍት ዊንግ ይጫወታል እንደ ስትራይከርም ይጫወታል መሰለኝ አይ ቲንክ እና ቪኒ ወጣ ላይ ወጣም አይመስልኝም እኔ በጣም ከቪኒ ከሪያል ማድሪድ ወጣ ማለት እኔ ጭራሽ እኔ የምር አሁን
ቢወጣ እኮ እንዳልኳችሁ አርሰናል ይመጣ ደስ ይለኛል፣ ግን ቪኒ ከማድሪድ የሚወጣ አይመስለኝም። እና ይሄ ደግሞ ራይት ዊንግ መጫወት ይችላል። ማድሪድ ደግሞ ራይት ዊንግ እና ሚድፊልደር ነው ክፍተቱ። አሁን የሮድሪ ላይ ደግሞ በደንብ አግባቡ እየሰሩ ነው። ጆዜ ከመጣ በኋላ ተመልከቷችሁ እነ ኮናቴ፣ ዱምፍሬስ፣ በርናርዶ ሲልቫ፣ ኩሩያ ከዛ አንዲሁ ማንዲ ምንድነው እየሰራ ያለው ይዞዬ በፈጣ ማድሪድ 2 አመት ሆኖ እኮ ነገሩ። እንደዚህ ሁሉ ተጫዋቾች ባያስፈርሙ ይገርማችኋል። የ2 አመት ያለምንም ዋንጫ ማድሪድ ልጁ አሪፍ ልጅ ነው፣ ምንም ጥያቄ የለውም። ዓለም ዋንጫው ላይ ተመልክተነዋል። ኦልሞስት ፒኤስጂ ጋር የጨረሰው ምናምን ዝውውር እኮ ነው ማድሪድ ገብቶ። ማድሪድ ከመጣበው ፒኤስጂ እጅ ትሰጣለና የሚገርም ልጅ ነው። እኔ ዓለም ዋንጫውን እንደተመለከተ በጣም ኳሊቲ ያለው ተጫዋች። ኢቭን እኔ ብዙ ጊዜ ያየሁት ራይት ዊንግ ሲጫወት ነው፣ ግን ሜን ፖዚሽኑ ደግሞ ሌፍት ዊንግ ላይ እንደውም እኔ በደንብ አላየሁትም ማለት ነው። ሶ አሪፍ ዝውውር እንደሚሆን ተስፋ እናደርጋለን። ምናልባት የዚህ መምጣት ቪን ወደ አርሰናል የሚያስኬደው ከሆነ ማለት ያበደ ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ሼር፣ ኮፒ ሊንክ፣ ሪፖስት ከመሸኝ የተፖስተው ይመሻሉ። ከዚህ በኋላ ፋብሪዚዮን ነው ሙሴን ነው የምታምኑ ስትባሉ ሙሴን ነው የምትሉት። አለቀ። ይሄው ትናንትና ሂር ወይ አልኳችሁ ጎ የአንዲዮማ አንዴ ጥሩ ሪያል ማድሪድ በዙይ በቁጥር ከተመለከትነው ከላሚን ያማል በኋላ ቤስት ድሪብለር የነበረው ነው የአንዲዮማ አንዴ። ለኔክስት ሲዝን እኔን ዋንጫ ቆጥሬ ማቀብላችሁ አልኳችሁ። በቃ ኔክስት ሲዝን እኔ ኩለርስ ላይ እኔ መጨከን አልወድ ታውቃላችሁ፣ እናንተ ላይ አልጨክንም። ስለዛ ዋንጫ መርጬ እኔንም ሰጣችሁ ብዙ ሳታካብዱ። ኦኬ። ከዛ ውጪ ባለው ግን ጥግ ላይ እንደምትመለከቷት የቲክቶክ ክሬተር አዋርዶች ላይ ግን ማን ስቲፋን ኦፍ ዘ ይር በሚለው ታስተናል ማለት ነው። የገባችሁ ቮት ማድረጋችሁ እንዳረሱ ልላችሁም የረሳችሁ ከሆነ ድንገት። እናም ደግሞ ባዮ ላይ ሊንክ አለ። ሊንኩ ካጣችሁ እምቢ ላላችሁ ደግሞ ኮፒ ያደረጋችሁ ፔስት አድርጉት። እንደዛ ይሰራላችኋል ማለት ነው። ከነካችሁት በኋላ ጥጉ ነክታችሁ ኮፒ ሊንክ ስትሉት ማለት ነው። ይመቻችሁ ብቻ። ቪዲዮም ኮፒ ሊንክ ይደረግ። እናውራ እስቲ። ሪያል ማድሪድን ዲል ላይ ለመፎካከር መሞከር ማለት ነው አይሆንም፣ ማይሆን ነገር ነው። በቃ እኔን አውቶ እንደውም ለብሼ ነው ሮድሪንም ሪፖርት ማድረገው። ከኛ ልትወስዱት በቴኮን ድሪብልስ ፐር 90 ናም በምን የሚሉት እንደውም በአንዳንድ ስታቶች የሚበልጡት አለ። ግን ኦቨርኦል ካየ ነው ያሚል የተሻለ ድሪብለር ነበረ በቁጥሮቹም ስንመለከት። ግን ከሱ በኋላ የአንዲዮማ አንዴ ነው የሚከተል ታ የተከፈለው ደግሞ ባይዜ 100 ሚሊዮን ዩሮ በላይ ተብሏል። ነገር ግን ኤግዛክት ፓኬጁ ስነግራችሁ ከ115 ሚሊዮን ዩሮ እስከ 120 ሚሊዮን ዩሮ ባለው ነው ስምምነቱ የተጨረሰው የተባለው ከአዶንስ ቦነስ ምናምን ተካቶ ማለት 100 ሚሊዮን ዩሮ በላይ የሆነ ፓኬጅ ማለት ነው ስናጠቃለው። አሁኑኑ ፕሬዚደንታችን ይቀላቀላል። በዚህ ሳምንት ትሬኒንግ ውስጥ እንዲገባ ይፈለጋል ተብሏል። በዚህ ሳምንት ይመጣል። ሜዲካሉን ጨርሶ ቀጥታ ወደ ፕሬዚደንት ይገባል የተባለው ሌላ ምንም ጥርጣሬ ዋት ኢዝ ሳይኒንግ። በራይት በኩል ይሰለፋል ሲፈልግ፣ በሌፍት በኩል ይሰለፋል ቪኒሲየስን ለማሳረፍ ስንፈልግ። ምንም ጣጣ የለውም። ብቻ ያ ለሪያል ማድሪድ ትልቅ ሳይኒንግ። ፒኤስጂ ባይዞ ለምን ለበስ ካላችሁ ማለት ነው እነሱ ሃይጃክ ሊያደርጉ ሞክሮ ነበር። ይህን ተናደዋል፣ አናደናቸዋል። ከዚህ በኋላ እየለበስኩ ደግሞ የሮድሪንም ሪፖርት ሳደርግ በዚህ ነው መጣ። ልትወስዱት እየሞከራችሁ ነው። መጣና ሪፖርት ያደርገዋል። ምን ትለኛል? እናያለን። አዎ ወሳኝ ሳይኒንግ፣ ጌም ቼንጀር የሆነ ዊንገር፣ በጣም ወሳኝ ዊንገር፣ ኦፍ ደ ቦል በጣም መስራት የሚወዱ ዊንገር፣ ኦን ደ ቦል በጣም ዴንጀረስ የሆነ ዊንገር ነው የአንዲዮማ አንዴ። ምንም ጥርጣሬ የለውም። ከዚህ በፊት ራሳችሁ አይታችሁታል። ስለሱ ብዙ ማውራት አይጠበቅብኝም። ጨዋታ ላይም ታዩታላችሁ። ያጋንናቸዋል። ሚገርም ሳይኒንግ። ሀላ ማድሪድ ይናደማስ ይመቻችሁ። ዲዮሜንዲ ወደ ሪያል ማድሪድ ሂር ዊ ጎ እና ማድሪድ ጠርቶ ልቀር ነው ወይ ለምትሉ አቀርም ልትቀር አትችልም። ይኸውላችሁ ማድሪድ ፈልጎ ከሄደ ትመጣል። መጀመሪያ ሊቨርፑልን እምቢ አለ፣ ፒኤስጂ ሄዳሉ አለ። ፒኤስጂ ዋጋ ለማስቀነስ ጥረት አደረገ። ምክንያቱም ልጁ ወደ ፒኤስጂ ሄዳሉ ስላለ ምናምን አጓተተው። አለቃው ከች ይኸውልህ ዓለም ላይ ብዙ ሀያል ነገር አይተልታክ ትችላለህ። እንደ ማድሪድ የለም። እንደ ማድሪድ ጨቋኝ እኮ ነው። መድኃኒዓለምን ይጨቁናል። በሜዳ መጥቶ የፈለጉን ያደርጋል። ለማንኛውም ዲዮሜንዲ ወደ ማድሪድ ማለት ነው። ቀጣይ በራይት ዊንግ በደንብ የምናየው ይሆናል። በደንብ ማለት ነው በስርዓት የልጁን አሁን ዓለም ዋንጫ ላይ ያሳየውን አቋም አይደለም እኔ የምፈልገው ቲሙ ላይ ሲያሳየ የነበረውን አቋም ማለት ነው። ማድሪድ በደንብ ይጠቀምበታል ብዬ ከማሰባቸው ተጫዋቾች ውስጥ አንዱ ነው። በ100 ሚሊዮን ነው፣ ከ100 ሚሊዮን በላይ ይሆናል የተዘዋወረበት ዋጋ ማለት ነው። በጣም ከፍተኛ ዋጋ ነው። ማድሪድ ምን ያህል ቢፈልገው ነው የኛ ልጅ ያስወጣው እንጂ ያው ብዙ ጊዜ እንደምታውቁት በነፃ እየጠበቀ ነው። ነገር ግን አሁን አስቸኳይ ሰዓት ነው። አስቸኳይ ኦሊሲ እንደማይመጣ ስለታወቀ ማለት ነው። ለማንኛውም ሂር ዊ ጎ ተብሏል። ማድሪድ አሁን አንድ የቀረው ማን ነው? ሮድሪን ነው። ሮድሪን ደግሞ ያስፈርማል። ይመቻችሁ።
እኔ ከሰዓታት በፊት አስቀድሜ ነግሬያችሁ ነበረ። ያን ዲዮማንዴ ወደ ሪያል ማድሪድ ሂር ዊ ጎ ብሎላችኋል። አሁን ፋብሪዚዮ ሮማኖ ብዙዎቻችሁ እንግዲህ ፋብሪዚዮ ሮማኖ ካላለው አናምንም እያላችሁ ይህን ዝውውር አልተጠናቀቀም እያላችሁ እኔን ስጠይቁ የነበረ ቀድሜ በሰራሁት ቪዲዮ ላይ። ነገር ግን አሁን ፋብሪዚዮ ሮማኖ ዝውውሩን ሂር ዊ ጎ ብሎላችኋል። ያን ዲዮማንዴ ከ100 ሚሊዮን ዩሮ በላይ በሆነ ዋጋ ሪያል ማድሪድ ለመቀላቀል ተስማምቷል። የ19 ዓመቱ አይቮሪያንም እስከ 2030 በሎስ ብላንኮቹ ቤት የሚያቆየውን የ5 ዓመት ኮንትራት ይፈርማል። ያን ዲዮማንዴ አዲሱ ማድሪድ ስታ ይሆናል። እኔ ግን አስቀድሜ ከሰዓታት በፊት ይህን መረጃ ጋርቻችሁ ነበር። ዲዮማንዴ ወደ ሪያል ማድሪድ ሂር ዊ ጎ ብሎታል ፋብሪዚዮ። እና አሁን ምን እያሰባችሁ ነው? እንግዲህ ሪያል ማድሪዶች እንግዲህ ይህንን አስፈርመዋል። ስለዚህ ምን ሊፈጠር ይችላል የሚለው ነው ከዚህ በኋላ የሚያጓጓ አይደል? ለማንኛውም አርቢ ላይፕዚግ ለዚህ ተጫዋች 100 ሚሊዮን ማግኘት ችሏል። ይገባዋል ብላችሁ ታስባላችሁ? ገና ነው ልጁ፣ ብዙም አላየ ነው። ግን ለማንኛውም ሪያል ማድሪድ ገንዘብ ሲያወጣ ችግር የለበትም፣ አውጥቷል ገንዘቡን። እስኪ በቀጣይ የምናየው ይሆናል። የፕላስ ምልክቷን መንካት እንዳትረሱ። መሽታ ደህና ደሩ። ሰበር ሪያል ማድሪድ ከመጣ ሪያል ማድሪድ ካንኳኳ የማይከፈት በር የለም ጋይስ። በቀድሞ በሊቨርፑል ሲፈለግ የነበረው እንደዚሁም ደግሞ በፒኤስጂ አጥብቆ ሲፈለግ የነበረውና በበርካታ የአውሮፓ ክለቦች አይን ውስጥ የወደቀው አይቮሪ ኮስት ያውን የ19 ዓመቱን የአርቢ ሊፕዚግን የክንፍ አጥቂ ያን ዲዮማንዴ ሪያል ማድሪዶች 100 ሚሊዮን ዩሮ ከፍ ባለ የዝውውር ሂሳብ የግላቸው ማድረጋቸውን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ተጫዋቹም እስከ 2031 የሚያቆየውን ኮንትራት በሪያል ማድሪድ ቤት እንደሚፈርምና ከነገ ጀምሮ ባሉት ቀናቶች ወደ ሪያል ማድሪድ አምርቶ የሕክምና ምርመራውን በማድረግ በይፋዊ የሪያል ማድሪድ ተጫዋች በመሆን እንደሚተዋወቅ ተዘግቧል። ያን ዲዮማንዴ የሪያል ማድሪድ ተጫዋች መሆኑን ተከትሎ ታዲያ ምናልባትም ቪኒሲየስ ጁኒየር መድፈኞቹ አርሰናሎች እንደተባለው ይቀላቀል ይሆን ወይ? ምን ትጠብቃላችሁ? ይህንን ዝውውር ከ10 ስንት ሬት ታደርጉታላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ያን ዲዮማንዴ ወደ ሪያል ማድሪድ ሂር ዊ ጎ። ሪያል ማድሪድ ፈንጃቸውን ጥለውታል። የፓሪስ ጀርመን እቅድ የነበረውን የአርቢ ላይፕዚግ የአይቮሪ ኮስታ ዊንገር የ19 ዓመቱን ያን ዲዮማንዴን በ100 ሚሊዮን ፓውንድ ከአርቢ ላይፕዚግ ወደ ሳንቲያጎ በርናቦ ማስፈረማቸውን በይፋ አረጋግጠዋል ተብሏል። እስከ 2031 ድረስ በበርናባው ቤት ኮንትራት እንደተፈራረመም ተረጋግጧል። በዚህ ሳምንት ወደ ማድሪድ በረራ አድርጎ የሕክምና ምርመራውን በዚህ ሳምንት እንደሚያጠናቅቅ ተረጋግጧል። ሪያል ማድሪድ በርካታ ዝውውሮችን ዘንድሮ አድርገዋል። ይህ ደግሞ ከሁሉ በላይ ትልቁ ዝውውር ነው ተብሏል። አሁን ቪኒሲየስ ጁኒየር በር ላይ ቆሟል። ይለቅ ይሆን? ሀሳባችሁን ኮሜንት ላይ ያስቀምጣችሁ። ይህ ዝውውር ከ10 ስንት ይገባዋል? ፎሎ በማድረግ ቤተሰብ ሆኖ ዲዮማንዴ ወደ ሪያል ማድሪድ ሂር ዊ ጎ ብሎታል ፋብሪዚዮ። እና አሁን ምን እያሰባችሁ ነው? እንግዲህ ሪያል ማድሪዶች እንግዲህ ይህንን አስፈርመዋል። ስለዚህ ምን ሊፈጠር ይችላል የሚለው ነው ከዚህ በኋላ የሚያጓጓ አይደል? ለማንኛውም አርቢ ላይፕዚግ ለዚህ ተጫዋች 100 ሚሊዮን ማግኘት ችሏል። ይገባዋል ብላችሁ ታስባላችሁ? ገና ነው ልጁ፣ ብዙም አላየ ነው። ግን ለማንኛውም ሪያል ማድሪድ ገንዘብ ሲያወጣ ችግር የለበትም፣ አውጥቷል ገንዘቡን። እስኪ በቀጣይ የምናየው ይሆናል። የፕላስ ምልክቷን መንካት እንዳትረሱ። መሽታ ደህና ደሩ።